ስሞትን ሙሉ ስሞትንና የሥራ ድርሻዎትን አበርክቶትን የሰራቸውን የጻፏቸውን መጽሐፍት በደንብ ይገልጹልን። እሺ፣ መጀመሪያ ስሜ ጎይቶም ኃይሌ ይባላል። መምህር ነኝ። አሁን በጥሮታ ላይ ነው ያለሁት። በጥሮታ ከመገለሌ በፊት ሳስተምር የነበረው አማርኛ ቋንቋን ነው። አማርኛ ቋንቋን በማስተምርበት ጊዜ በተለያየ መንገድ በቋንቋው ዙሪያ በስነ ጽሁፍ ዙሪያ በርካታ ስራዎችን ሰርተናል። መጽሐፎችንም አሳትሜያለሁ። እሺ፣ እስኪ እንደው ያሳተሟቸው መጽሐፍት ለማሳወቅ ያህል ቢገልጹልን፣ እኛም ለህዝቡም ለሰውም ስለሚጠቅሙ እንደው መጽሐፎችን አንዳንዶቹን እኔ በጣም የወደድኳቸው መጽሐፍት አሉ፣ ስጠቀማቸው እንደ ሪፈረንስም የምጠቀማቸው አሉ። እስኪ በእርሶ ቢነገር መልካም ነው ከሚል አንጻር እስኪ ዘርዝሩልን። እሺ፣ መጀመሪያ የጻፍኩት እንግዲህ ከመጻፌ በፊት በትምህርት ቤት አካባቢ የቋንቋ ዲፓርትመንት በሚል ተቋቋመና በቋንቋ ዲፓርትመንት ስር ደግሞ የስነ ጽሁፍና የሚኒ ሚዲያ ክበብ ሲቋቋም የክበቡ ተጠሪ ሆኜ ያው ለረጅም ጊዜ አገልግለናል። የክበቡ ተጠሪ በምንሆንበት ጊዜ የምናቀርባቸው የነበሩ ዝግጅቶች ስነ ግጥሞች እናቀርባለን፣ አጫጭር ልብ ወለዶች እናቀርባለን። ይሄ ወርቃማ አባባል የሚባል ለየት ያለ ትርጉም የሚሰጡት እንደነ ፈሊጣዊ አባባል ተረትና ምሳሌ ተደግፎ የሚባሉ ነገሮችን እናቀርባለን። ከዛ ደግሞ ሚዲያ ነበረን የትምህርት ቤቱ የዘፈን ምርጫም ነበረው፣ ዜናም ነበረው። መድረክ ላይ ተማሪው ተሰልፎ ወደ ክላስ ከመግባቱ በፊት የሚቀርቡ አጫጭር ግጥሞች፣ ጭውውቶች ምናምን ነገሩን ነበሩ። ከዛ ክበቡ እያደገ ሲሄድ የድራማና የሚኒ ሚዲያ ክበብ ራሱን ችሎ ተቋቋመ። የድራማ ክበቡ እና የሚኒ ሚዲያ ክበብ በሁለት በኩል ተከፍሎ ቀረበ። ሚኒ ሚዲያውን አንድ አስተማሪ ያዘ፣ መምህር ሽባባው የሚባል አሁን በሕይወት የለም። የድራማ ክበቡን እኔ ያዝኩት በበላይነት ማለት ነው። እዛ መምህራንም ይሳተፋሉ፣ ተማሪዎች ይሳተፋሉ። ፍላጎትና ዝንባሌው ያላቸውን ተማሪዎች ከየክፍሉ ለቃቅመን እናወጣን የተወሰነ የማውቀውን ያክል ስልጠና ሰጠን። ከሰለጠኑ በኋላ የራሴን ድርሰቶች እንደ ሙከራ ማድረግ አቀረብንና በመድረክ ላይ በጭውውትም ድራማ መልክ ማቅረብ ጀመረ። ከዛ በሳንቲም ማሳየት ደግሞ ተጀመረ። በሳንቲም ሲታይ እንግዲህ ከ25 ሳንቲም ነው። ያው 25 ሳንቲም በዛ ጊዜ አቅም ነበረው፣ ምግብ ያስበላል። 25 ሳንቲም እየተከፈለ እንዲገባ ተደረገ። የተወሰነውን ደግሞ የክበቡ አባላት ወይም ደግሞ መምህራን ወይም ደግሞ ቀርቤታ ያሉን ተማሪዎችም መምጣት ጀመሩ። አሁን ከቦታው ጥበት አንጻር ደግሞ ሲታይና የተማሪው ፍላጎት ከፍ እያለ ሲመጣ ወደ 50 ሳንቲም ከፍ አደረግነው። ከዛ ጥራቱን የጠበቀ እኔም ብዙ ነገር ተማርኩበት። ከዛ ከቲያትሩ ተማሪዎች ራሳቸው እንደ ግብዓት ይሄ እኮ እንደዚህ ቢሆን ጥሩ ነው ጋሼ ይላሉ። የእነሱን ሀሳብ እየተቀበልኩ የእነሱን ሀሳብ እያዳበርኩ የኔንም ልምድ እያዳበርኩ እያደገ ሲመጣ የትምህርት ቤቱ ማህበረሰብ ብቻ ሳይሆን ከከተማም ተማሪዎች እየመጡ አዳራሹ ውስጥ በመግባት ቲያትሩን ማየት ጀመሩ። እዛ እያደገ መጣ። እዛ በኋላ ለምን ወደ ከተማ ወጥተን ሲኒማ ቤት ለምን አናሳይም ተባለና ወደ ሲኒማ ቤት ተሸጋገርን። ከዛ ጥሩ ስራ ተሰራ እና በርካታ ድራማዎች ወደ 10 ምናምን የሚሆኑ ድራማዎችን አቅርበናል። በርካታዎች እንዲያውም ያ የትምህርት ቤት ግብዓት አሁን ላለው የኪነ ጥበብ እንቅስቃሴ ከፍተኛ አስተዋጽኦ ያደረገ እርሾ የጣለ እሱ ነው። አሁን በዚህ በሬዲዮ ዝግጅትም በሉት በጭፈራ ቤት ባሉትም በዚህ በምሽት ቤት ያሉትም ኢቨን ባህር ዳርና አዲስ አበባ ያሉት በዚህ በኪነ ጥበብ ዓለም ውስጥ ያሉት የዘይ ፋሲለደስ የሚኒ ሚዲያ እና የድራማ ክበብ ውጤቶች ናቸው ማለት ይቻላል። መልካም በጣም እናመሰግናለን። እስኪ እንግዲህ ከመጽሐፍቶቹም በስም ደረጃ ቢጠቅሱልንና ለህዝብ እዛ አሁን ያ የኪነ ጥበብ ስራችን ተቀባይነት የማግኘቱ ጉዳይ ከፍ እያለ ሲመጣ ለምን የራሴን ጽሁፍ አልጽፍም ወደሚለው መጣውና መጀመሪያ እንግዲህ በየቦታው ጽፌ ዝም ብዬ እንደ ቀልድ ስሜት ሲሰማኝ የምጽፋቸው ግጥሞች ነበሩ። በየካርቶኑ የነበሩትን ለቃቅ የሚያወጣው በአጋጣሚ አንድ ጓደኛ ያረብ የሚኖር
ነበረ፣ አሁን በህይወት የለም። እሱ ላፕቶፕ አመጣልኝና ራሴን በራሴ እያስተማርኩ መጻፍ ጀመርኩ። ከዛ የመጀመሪያው ስራዬ ምላስና ሰንበር የሚለው ነው። እሱ በግማሹ ጎንደር እስከ 68 69 እንዴት ነበረች እስከ 70 ድረስ ያለው። ከዛ በኋላ ደግሞ ግማሹ ደግሞ የኔ የህይወት ታሪክ ከአካል ጉዳተኛ በፊት እስከ መምህርነት ያለውን የህይወት ውጣ ውረድ አሳጥሮ የጻፈ ነው። ግማሹ ደግሞ ስነ ግጥሞች ናቸው። ግጥሞቹ ደግሞ በርካታ ግጥሞች ናቸው። ያው በራሳቸው መንገድ የራሳቸው ዘይቤያዊ አካሄድ አላቸው። እዛ ቀጠለና ወደ ህፃናት ደግሞ ሲሄድ ለህፃናት የሚሆኑ ግጥሞችን ማዘጋጀት አጫጭር ተረቶችን ማዘጋጀት ጀመርኩ። ተረቶቹ አሁን የመጀመሪያ ላይ ማማ ኦክሲጅን የሚል ነበረ። ተረት ማጫጭር ተረት አስተማሪዎች ናቸው፣ ጥያቄ ያላቸው መልስ ደግሞ አላቸው። ለምን ያንን ያደረኩበት ምክንያት ወላጆች ተረቱን ያነቡላቸውና ያዳመጡትን ምን ያህል ያስታውሳሉ በሚል መልክ ከተረቱ የወጡ ጥያቄዎች ነበሩ። እነዚያን ጥያቄዎች ወላጆች ጠይቀው ወላጆች ደግሞ በመልሱ ዙሪያ እንዲያግዟቸው ማለት ነው። የወላጅ ተሳትፎ ከፍተኛ መሆኑን በእግረ መንገድ ለማመልከት ነው። ከዛ ቀጠለና ቁንጮ እየመጣ ከዛ ፀሐይና ወለላ ከዛ ደግሞ አባባ ጀንበሩ ምናምን ሆነና 4 የህፃናት ተረት ቀረበ። ከዛ ደግሞ ለምንድነው የመማሪያ መጽሐፉን ማላዘጋጀው ብዬ ሳስተምርበት የነበራቸው መልመጃዎች በራሳቸው ብርቱ አቅም አላቸው። ማትሪክ ላይ በብዛት ይወጣሉ። 8ኛም 10ኛም 12ም ይመጣሉ። ብዙ አስተማሪዎች እንዲያውም ጥያቄዎችን መሰረት አድርገው የራሳቸው እየተጠቀሙበት እንደነበር አስታውሳለሁ። እና ለምን በመጽሐፍ መልክ አላሳትመውም አልኩና ወደ 209 ገጽ ምናምን ያለው ኖት አለው ራሱን የቻለ እንግዲህ ከቋንቋ አንስቶ እስከ ቅኔና ዘይቤ ድረስ ያሉትን ነገሮች አካቶ የያዘ ነው። ከዛ ደግሞ መልመጃ ደግሞ ራሱን የቻለ መልመጃ አለው። የመልመጃዎች ደግሞ መልስ ከጀርባ ደግሞ አለው እና ያ መጽሐፍ ብዙዎቹ ተጠቅመውበታል። ተማሪዎች በተለይ 12ኛ ክፍል 8ኛ ክፍል 10ኛ ክፍል በነበሩበት ጊዜ እየመጡ ቤቱ ላይ የራሳቸው ነበር አይገዙት እና በጊዜው ሳሳትመው ያው ኦልሞስት ተበድሬ ነው ያሳተምኩት። ከብድርና ቁጠባ እየተንጠባጠበ ነው ሄደ። እንግዲህ አንዳንድ ጊዜ ምን ችግር አለ መሰለ አወቅኩሽ ናኩሽ አይነት ስሜት አለ። አወቅኩሽ ናኩሽ የአንድ ተረትም አለ እንዲያውም በቅርብ ያለ ጸበል የቱቻ መንከሪያ ይሆናል የሚሉት አይነት ሆኖ ነው መሰለኝ ብዙ ሰው አልተራኮተበትም። ሌላ የማጠናከሪያ መጽሐፍ ከሌላ ቦታ ይገዛል። ሁለቱን ሳነጻጽረው ግን ልዩነት አለ። ልዩነትም አለ። ልዩነት ደግሞ ይኖራል። ሰዎች የተለያየን ሰዎች ስለሆን ልዩነት ሊኖር የግድ ነው። ግን እንደዛ እያወቁት ራሱ የኔ ተማሪዎች የነበሩትን ብዙም ጊዜ ደፍረውም የመግዛት ሁኔታ አልታየም። መጽሐፉ ተንጠባጥቦ ካለቀ በኋላ አሁን ምን እንደምናገኘው ይላሉ። እኔ ሁለተኛ እንዳላሳትመው ማሳተሚያ ዋጋውን ውድ ነው የሚቀመስ አይደለም እንጂ ጠቀሜታው ለብዙ ነው። እንግዲህ 2000 ኮፒ ነበር ያሳተሙ። እንዲያውም አሻሻጡ ሲቀንስብኝ ምንድነው ያደረኩት? ለሜጋ ነው ያስረከብኩት። ለሜጋ ሳስረክበው ደግሞ 40% ዲስካውንት ቅናሽ አድርጌ ማለት ነው። ኦልሞስት ግማሹ ለነሱ ግማሹ ለኔ ነው የሆነው እና በዛ ነገር ስም ተከልኩበት እንጂ በዋጋ ደረጃ ተጠቀምኩበት። አሁን ካለቀ በኋላ በ100ም በ200 እንግዛ ምናምን አሉ። በቃ የቀሩ የተወሰኑ ነበሩ ለራሴ ያስቀመጥኳቸው ናቸው። ጽሁፉ ግን ላፕቶፕ ላይ አለ እና ከዛ በኋላ ደግሞ መጠንቋያ የሚል መጽሐፍ መጨረሻ ላይ ጻፍኩ። መጠንቋያ በራሱ ከርዕሱ ተነስቶ የሚናገረው ነገር አለው። እንግዲህ ማንን ነው የሚጠነቆለው? ያነበበ ሰው ያውቀዋል። መልእክት አላቸው። ተራ ነገርም አይደሉም። ስህተት ሊኖር ይችላል። ግን ከይዘቱ አንፃር እኔ ሳየው የረካሁበት መጽሐፍ ብዙም ሰው አስተያየት ሲሰጠኝ ጥሩ እንደሆነ ነው የተቀበልኩትና ጥሩ እንደሆነም ገምታለሁ። ከዛ የተዘጋጁ አሉ የቲያትር ጽሁፎች አሉ። ለፊልም ብዬ ሞካከርኳቸው 1 2 3 አሉ። የነበሩ ድራማዎች በትምህርት ቤት ስንሰራቸው የነበሩትም ወደ ላፕቶፕ እየገለበጥኳቸው ነው። የተወሰነ ተገልጧል፣ የተወሰነ ደግሞ ያልተገለበጣል እና ወደፊት አሁን ያዘጋጅ ያስቀመጥኩት መጽሐፍ አለ። አሁን ጥልፍልፍ የሚል እሱን አሁን መጽሐፍ ወደ 200 ምናምን ገጽ ነው። ግን በምን ይታል? በመመርና በጥሮታ ደሞዝ የሚቀመስ አይደለም። ስፖንሰር ካላገኘ አይታሰብም። በቃ ጊዜ ይፍታው ተብሎ የተቀመጠ መጽሐፍ ነው ኮምፒውተር ላይ። ይሄ ነው እንግዲህ ያለው። ከዛ በኋላ
በቋንቋው ዙሪያ የኔን ድጋፍ የኔን አስተያየት ለሚፈልጉ ሁሉ መጽሐፎቻቸውን በነፃ ገምግሜላቸዋለሁ፣ አስተያየት ሰጥቻለሁ፣ የሚታረም ነገር አርሜያለሁ። እንደገና በገንዘብም አርታኢ ሆኜ የሰራሁበት መጽሐፎች 178 የሚያክሉ አሉ። ለእናንተም ደግሞ ያቅሜን ደግሞ አስተዋጽኦ አድርጌያለሁ እና ለምን የተቀበልከውን ነገር ለሌሎች መስጠት ማለት ውርስ ማውረስ ነው። አሁን ትልቁ ችግራችን አንዱ ድህነት ቢሆንም ሀሳብ መስጠት ገንዘብ መስጠት ማለት ነው እና እውቀትን እኔ ይዤው ብቀመጥ ከኔ ጋር ቢሞት ለኔ የማይጠቅም ለሌላው የማይጠቅም ተዳፍኖ ነው የሚቀር። ስትሰጠው ግን ቢያንስ ከከለ የተቀበልኩት የሚል ሰው ታገኛለህ እና ያን በሚል መሰረት እኔ አሁን ጎንደር ውስጥ ለታተሙ መጽሐፎች በአብዛኛው የኔ እጅ አለባቸው ማለት ይቻላል። የኔ ተማሪዎችም የነበሩ ናቸው። ያው በሚያውቁት መንገድ መጡ።